አንድ ሰው ምን አለኝ ኮመንት ላይ ሁሉን ነገር ከአታችመንት ጋር ባካታክለ አታችመንት ሲባል ከሰዎች ጋር ግንኙነትን የምትመሰረትበት ህግ እንደማለት ነው። ቤዚካሊ አስተዳደግ እዚህ ላይ ትልቁን ኢምፓክት እኔ ፐርሰናል ዲቨሎፕመንት ላይ መስራት ደም ይህን ሀሳብ ኢንጆይ እና ኢንተርቴን እንዳደረገው ያደረገኛል። ሰው አስተዳደጉን ነው የሚመስለው። የመጣህበትን ኢንቫይሮንመንት በደንብ አድርገህ ነው የምትመስለው። ካደግክም በኋላ ግን ኢንቫይሮንመንት አፌክት አድርጎ የተወሰነ ሊን የማድረግ ቻንስ አለ። አዎ አታችመንት የመጀመሪያው ቤተሰብህ ነው። ቀጥሎ ግን በተወሰነ መልኩ ቤንድ የሚያደርግህ ደግሞ የመጀመሪያው የቲኔጅ ፍቅር ግንኙነት። አንዱ ናርሲሲስት ሰዎች የሚያደርጉት ስትራቴጂ አለ። ይሄ ሌየርህን ገልጠው አዳክመው መላጣህን ካስቀሩ በኋላ ራስን ፕሮቴክት ለማድረግ የማትችልበት ደረጃ ያደርሰዋል። ደህንነት የሚሰማቸዋሉ፣ ግንኙነቶች ውስጥ ደግሞ ማይሰማቸዋሉ። ከቤተሰቦች ጋር ስታደርግ አሳዳጊ የሚያሳድግ ብቻ ያደግክበት ኢንቫይሮንመንት ውስጥ ተሰምተህ ተደምጠህ ጥያቄ መጠየቅ ችለህ ለጥያቄ መልስ አግኝተህ ፉል ፋሚሊ ውስጥ ስታድግ እናትና አባት ያለበት ፍቅርን የምታይበት ግንኙነቶችን የምታይበት መነጽር ጤናማ ይሆናል። ሰላም ብያለሁ። እንዴት ናችሁ? የጉልቻ ፖድካስት ነው። እኔ አብነት አዩ ነኝ። ዛሬ በሌላ ኤፒሶድ መተናል። ከዚህ በፊት ብዙ አልተሳካልንም ነበር። ዛሬ ተሳክቶልን አግኝተነዋል። እኔ እሱ ጋር ቀርቤ አንድ ጊዜ 2 ጊዜ አግኝታችሁኛል። ለእናንተ ደግሞ እሱን ማምጣት እንዳለብኝ ስላሰብኩ ዛሬ እንግዲህ አድርጌዋለሁ። ኪሩቤል እንኳን ደህና መጣ። እንኳን ደህና ቆያችሁ። ለብዙዎቹ አዲስ አይደለም። ኦልሞስት የኔና አንተ ቤተሰቦች አንድ አይነት ናቸው ብዬ ነው የማስበው። ተቀራራቢ ኦዲየንስ ነው ያለን። ወደ ጉልቻ ፖድካስት ስለመጣ በድጋሚ አመሰግናለሁ። ቴንኪው ስለጋበዛችሁ። አግብተሃል፣ ወልደሃል። ስለዚህ እንዳገባ ሰውም ነው ያው እንደ ኤክስፒሪየንስ ለማውራት ሜይ ቢ ብዙ ያስፈልገዋል ብዬ አስባለሁ። ግን ስቲል እንዳገባ ሰው እንደወለደ ሰው ምናምን ነው የዛሬ ኮንቨርሴሽናችን የሚሆነው። በመጀመሪያ እንኳን ደስ አለህ። ቴንኪው። ያው በውስጥ ደርሶኛል መልዕክት፣ ግን ፐብሊክሊም ቴንኪው። የልጅ አባት ስለሆንክ አሁን የምታካፍለው ደግሞ ሌላ አዲስ ላይፍ ነው። ማግባት መውለድ የሚጨምረው ምናምን ነገር አለ ብዬ አስባለሁ። አም ሃፒ ፎር ዩ እና ለብዙ ለሚሰሙ ሰዎችም አርአያ የሚሆን ነገር ነው ብዬ ነው የማስበው። ሆፕፉሊ አንዳንዴ ከምናወራውም ነገር ጨምሮ ከላይፋችንም ከምናደርገውም ነገር ነው ሰው የተከተለ ምናምን የሚመጣው እና እኔም ያንተን ፈርቀዳጅነት በመከተል ማደርገ ይሆናል ማለት ነው። በዛሬ ቆይታችን እንድናወራ የፈለኳቸው የተወሰኑ ሀሳቦች አሉ። መጀመሪያው ስለ ቪዲዮ ሰርቼበት አውቃለሁ። አንተም ብዙ አጋጣሚዎች ስታስረዳ ስታስተምር ያየሁት ነገር አለ። ስለ ዲስታንስ ሪሌሽንሽፕ እናወራለን። የብዙ ሰው ችግር እንደሆነ አውቃለሁ። ስለ ኢንቲሜሲ፣ ስለ አታችመንት፣ ሌሎችንም ጉዳዮች አንስተን ቆይታ የምናደርግ ይሆናል። እንደ ዋና ሀሳብ ግን ስላነሳሁት በዲስታንስ ሪሌሽንሽፕ ጉዳይ ላይ ያለህን ምልከታ ሰዎች ሀሳብህን በደንብ አንደርስታንድ እንዲያደርጉ ፈልጋለሁ እና ከከባድነቱ ከችግሮቹ ተነስተን ብናወራ ደስ ይለኛል። ዲስታንስ ሪሌሽንሽፕ አቢንን ዋን ከማግባት ከኤክስፒሪየንስ ማውራት እችላለሁ። ሎንግ ታይም እኮ ዲስታንስ ሪሌሽንሽፕ እኔ እንጃ ሪሌሽንሽፕ ላይ ካሉ ከባዱ ነገሮች ውስጥ አንዱ ዲስተንስ ይመስለኛል። ምክንያቱም የሪሌሽንሽፕ አላማው ራሱ እኮ አብሮ መሆን ስለሆነ አጌንስት አላማው ነው የምትሄደው። ያው ግን ሰው በተለያየ መንገድ ያላጋጥመው ይችላል። የስ ኢንቴንሽናሊ ላይሆን ይችላል። ሰው ከተዋደደ በኋላ በስራ ምክንያት ህይወቱን ለመለወጥ ከሀገር ሊወጣ ይችላል። ኦንላይን ልትተዋወቅ ትችላለህ። በተለያየ መንገድ ልትገናኝ ትችላለህ። ግን የማይካደው ዋን ኦፍ በጣም ከባዱ ብዙ ብሬክአፕ የሚያጋጥመው ብዙ ደግሞ ፌል የማድረግ ቻንስ ያለው አያረግም አላልንም፣ ግን የማድረግ ቻንስ ያለው ግዴታ ያደርጋል እያልኩ አይደለም፣ ግን ፌል የማድረግ ቻንሱ በጣም ሰፊ የሆነ እኔ እንጃ ዲስታንስ ሪሌሽንሽፕን ሰርቫይቭ አድርገው ለቁም ነገር የበቁ ሰዎችን በደንብ ነው አፕሪሼት ማድረገው። በጣም ብዙ ካራክተርህን ስለሚፈትን ቤዚካሊ ዲስታንስ ላይ እንደ ሩል 1-2 የምላቸው ነገሮች አሉ ብዙ ጊዜ ስጠየቅ። እኔም ደግሞ የኔ ቻናል ላይ ማወራው ዲስታንስ ሪሌሽንሽፕ በጣም ስነስርዓት የሚፈልግ የሪሌሽንሽፕ ታይፕ ነው እንበለው። በጣም ስነስርዓት ይፈልጋል። ስነስርዓት ስል ካራክተር ላይ ሙሉ ለሙሉ ዲፔንድ የሚያደርግ ነገር ነው። ለምን ሰው አጠገብህ የለም። ስለዚህ አንተ ራስህ ጋር ነው ያለኸው። ይሄ የምትፈልጋቸውን ነገሮች በቅርብ አታገኝም። የምትፈልጋቸው ነሴንስ ጨዋታው፣ አብሮ መሆኑ፣ በአካል ሆኖ ሀሳብ ሼር ማድረጉ፣ እነዚህ ነገሮች ስለሌሉ ካራክተሩ ስርዓት የሌለው ሰው የመውደቅ ቻንሱ ሰፊ ነው። በተለይ እንደውም ምን እላለሁ ቢቻል ዲስታንስ ሪሌሽንሽፕ ውስጥ የሚገቡ ሰዎች ምንም የማያውቁ ቢሆኑ ይሻላል።
ይሄ ብዙ ፓስት የሌላቸው ሰዎች ለምን መሰለህ? እስኪ አንድ አደልት ሰው ዲስተንስ ሪሌሽንሽፕ ውስጥ ገብቶ ለ2 ዓመት ለ3 ዓመት ሳይደክመው መጠበቅ ምን ያህል ይችላል ብዬ ሳስብ ፈታኝ። በጣም ጠንካራ ሰዎች እንዳላችሁ ባውቅም በጣም ይፈትናል ካራክተርህን። ተረተኛል እዚህ ጋር አጠገብ አለ፣ ከአይኔ ራቀ ከልብ ይርቃል ነው ደግሞ ዘመኑም ነው። ሶሻል ሚዲያው አለ፣ ምን አለ፣ ትጋጫለህ። ምን እንደዚህ ነገር ስትል ክፍተት የመፈጠር ቻንሱ በጣም ሰፊ ነው። እዚህ ጋር ቅርብ ስራ ባልደረባ ትኖራለች፣ ወንድ ከሆንክ በሆነ አጋጣሚ የምትተዋወቃት ሴት ትኖራለች፣ ታክሲ ውስጥ ምን የመፈተንና የመውደቅ ቻንስ ሰፊ ያደርገዋል። አጠገብ ሲሆን ግን ጥንካሬ ምን አልኩ፣ ሰው እኮ ጥንካሬ ነው። በነገራችን ላይ አንዳንድ ሰዎች እኮ በስተት ውስጥ የማያወድቁበት አንዱ ሪዝን ሰፖርት ሲስተምም ነው እኮ ሄልፕ ያደርግሃል። አጠገብህ ገርልፍሬንድ ስትኖርና እዛው ስታስብና ፌድ እያረገ የሩቅ ጊዜ በሀሳብ ብቻ ከሆነ ኢማጂን ሶ ዴፊኒትሊ በጣም የሰው ካራክተር ዲፔንድ የሚያደርግ ለጨዋ ሰዎች የሚሆን ማለት ይችላለሁ። እንግዲህ በጣም ቦልድ እየሆንኩ ነው አይነው፣ ግን ለጨዋ ሰዎች ብቻ የሚሆን ብዬ አስባለሁ። ምክንያቱም ታምኖ መቀመጥ ሰው በሌለበት በጣም አስቸጋሪ፣ ደግሞ ብዙ ፍላጎቶች የለመደ ሰው ምን ያህል እነዛን ፍላጎቶቹን ዋጥ አድርጎ 2-3 ዓመት ይታገሳል ብዬ ሳስብ ትንሽ እንደውም እንደ ሀሳብ እኔ የምለው ዲስታንስ ሪሌሽንሽፕ ውስጥ የመግባትና ያለመግባት ኦፕሽን ያለ ሰው አለመግባትን ነው መምረጥ ያለበት ብዬ የማስበው። ዲስታንስ ኢዝ ናት ፎር ኤቭሪዋን። በጣም ብዙ አስቸጋሪና ከባድ ነገሮች አሉት። አንድ ሰው ቢቻል አጠገቡ ያለውን ሊያገኘው የሚችለውን አብሮት ሊሆን የሚችለውን ሰው ጋር ዴት ቢያደርግና ፍቅር ቢጀምር ጥሩ ነው። ግን ከሰው ጋር እንደው በምን አጋጣሚ ፍቅር ውስጥ እንደምትገባ ስለማይታወቅ ወይ ደግሞ ኦልሬዲ ዲስታንስ ላይ ያሉ ሰዎች ወይ ደግሞ አብሮ ከመኖር ወደ ዲስታንስ የተቀየረባቸው ሰዎች አንተ ቅድም ሜንሽን እንዳደረከው በትምህርት በስራ በተለያዩ ምክንያቶች ሰዎች ሊለያዩ ይችላሉ። ስቲል ምንድነው እንትን ዝምድና አይደለም ሪሌሽንሽፕ ላይ ያለው ኮርስ አይደለም። ዘመድህን ለአዲስ ዓመት አይተው እስከ ፋሲካ ባታየው ኖርማል ለበዓል ነው ኢሞሽናሊ ጥገኛ አይደለም። ሪሌሽንሽፕ ላይ ግን ሰው በሚያስፈልግህ ሁኔታ ውስጥ ስትሆን የምርም ሰው ትፈልጋለህ። አጠገብ ነው ደግሞ የምትፈልገው። አንዳንዱ ነገር በንግግርና በቴክስት ምናምን በስልክ ብቻ ያበሰዋል ፍላጎትን የምታደርገው ነገር አይደለም። ማለት መታቀፍ ያማረውን ሰው በስልክ እንትን ማለት ልትቸገር ትችላለህ፣ በቴክስት የሆነ ነገር ማድረግ ልትቸገር ትችላለህ። እና ከባድ ይመስለኛል። ግን አንተ እንዳልከው ይሄንን ፌዝ አልፎ ሰው ዲስታንስ ሪሌሽንሽፕ ላይ ቆይቶ ከዛ ለወግ ማድረግ ሲበቃ፣ ለትዳር ሲበቃ፣ ለቁም ነገር ሲበቃ እነዛ ሰዎች በጣም ስትሮንግ እንደሆኑና ብዙ ማይታለፉ ነገሮችን እንዳለፉ ማየት ይቻላል ብዬ ነው የማስበው። ከዚህ ጋር ተያይዞ ሪሌሽንሽፕ ይሄ ፊዚካሊ እዛ ጋር መገኘት፣ ይሄ መጠቃቀፍን በለው ምንም በለው የትኛውንም ፊዚካል ነገር ኢንቮልቭ የሚያደርግም ማያደርግም ነገር ብለው ለሪሌሽንሽፕ ትልቅ አስተዋጽኦ እንዳለው ይታመናል። ኢንቲሜሲ የምንለው ነገር ጀነራል ማለት ነው። ይሄንን ነገር ደግሞ ዲስታንስ ላይ ሆነ አቺቭ ማድረግ ወይ ይሄን ነገር ሪሌሽንሽፕ ላይ ኤክሰርሳይዝ ማድረግ አስቸጋሪ ሊሆን ይችላል። ገብቷል? የዚህ ነገር ቫሊዩ ምን ያህል ነው? ወይም ሪሌሽንሽፕ ውስጥ ያለው አስተዋጽኦ ምን ያህል? ኢንቲሜሲ ምን ጥያቄ አለው? ሪሌሽንሽፕ አንዱ አለማለት ይዋንት ፍሬንድ ማለት ይሄ ትራያንግል ኦፍ ላቭ ይለዋል ስሙ ጠፋኝ። ኢንቲሜሲ ፓሽን ኤንድ ኮሚትመንት ነው አንድ ላይ ላቭ ማለት ብሎ ዲፋይን ያደርገዋል። እና ኢንቲሜሲ እና ፓሽን በጣም ኢምፖርታንት። ከዛ ፋይናሊ ወደ ኮሚትመንት ትገባለህ። ከዛ ተንደርድረሰው ኢንቲሜሲ የሚባለው ይሄ ከልብህ የምታወራው ሰው አለ አይደለም? ይሄ ቨልነረብል የምትሆንበት በተወሰነ መልኩ አግኝተኸው የስራ ጉዳይህንም ሼር የምታደርገው፣ ፐርሰናል ጎሎችህን፣ አላማህን፣ ፍላጎቶችህን ሼር የምታደርገው። ፓሽን ደግሞ ይሄ እንደው ሴክሹዋል ዲዛይሩ እንደዛ ብለን አርጎ አታርጎ የሚለኛ ዲሲሽን ባይሆንም ይሄ ደግሞ ሴክሹዋል ዲዛይሩ አለ። ያን ሰው ማቀፍ የምትፈልገው አይደለም? ይሄ የራስህ እንደሆነ ፊል የምታደርግበት እነሱ ናቸው። እንግዲህ ከላቭ ውስጥ ሁለቱ። ሶስተኛው ኃላፊነት ነው። ዞሮ ዞሮ ኮሚትመንት ማለት ቢንግ ሪስፖንሲብል ነው። ሁለቱ ኦልሞስት ይጎላል። ከዛ ደግሞ ምንድነው መሰለ አሁን ዲስተንስ ላይ አንዳንዴ እነዚህን ነገሮች ለመሙላት ሲባል ፈርዘር ትሄዳል።
ተረተኛል። በስልክ በጣም ኤክስትሪም ማውራት፣ ኤክስትሪም መነፋፈቅ፣ ኤክስትሪም ሴክሹዋላይዝ ወደሆነ ሀሳብ መግባት ና እነሱ ደግሞ አያስታግሱም። እነዚህ ነገሮች ጭራሽ እዛ ላይ የተሰቀለ ነገር መዝጊያውን መፈለግ ይጀምራሉ። እንዲብስብህ ኦፍኮርስ ሲነጋ እኮ ሪያሊቲ ላይ ስትመለስ እሷም የለችም ወይ እሱ የለም። አጠገብ ያለው ወይ ስራ ባልደረባ ነው ወይ የነዘነዛት ያለ ወንድ ነው ወይ ብቻ በሆነ አጋጣሚ እንትን የምትፈጥረው ነው። እና ዘፋኙ እንዳለው ነው ከራጋ ከልብ ይርቃል ነው። ይህን ግን የሚያሸንፉ አንተ እንዳልከው አለ። ግን በጣም ከባድ የሚያደርገው ሰውን ስትፈልገው አለማግኘት፣ ከልብህ ማውራት፣ አይን እያየህ ማውራት እና ስልክ ላይ ቪዲዮ ኮል ደውለህ ማውራት አንድ አይደለም። ትንፋሽን እያዳምጥ ካርል የዛን ሰው ጠረን ያሸተትክ የምታወራው ዲስከሽን የምትነጋገረው ዝም ብለህ እንኳን ታይም የምታሳልፈው እና በስልክ ምናምን አንድ አይደለም። ግን ይህንን ስንል ደጋግመን ማለት የምንፈልጉ አሁንም ዲስታንስ ሪሌሽንሺፕ ውስጥ ያላችሁ አይሆንም ማለት ሊሆን ይችላል። በደንብም ደግሞ ያረጉ ሰዎች አሉ። ግን ጥንካሬያችሁን ግን ይፈልጋል። መካድ አልፈልግም። ይህንን ፋክት እንዳይደብራችሁ ብዬ እንትን ማለት አልፈልግም። በጣም ጠንካራ መሆን አለበት ወንዱም። ስፔሻል ኢነፍ መሆን አለብሽ አካባቢ ያሉ ሴቶች እንዳይጥሉት። እሷም ስፔሻል ኢነፍ መሆን አለብህ በዙሪያ ኦፕሽኗ ምናምን እንዳይፈትናት። በተለይ ደግሞ በጣም ብዙ ኤክስፒሪየንስ ያለው ሰው እኔ እንጃ እኔ አይ ካን ኮንፊደንትሊ ሴይ የማለፍ ቻንሱ ጠባብ። ብዙ ኤክስፒሪየንስ ያለ በጣም ብዙ ሴት የለመደና ብዙ ወንድ የለመደች ሴት አይ ካን ሴይ ኮንፊደንትሊ ከባድ ነው በጣም ጭራሽ በጣም ከላይፍ ስታይልህም አንጻር ሳስበው አሁን እኔ አሁን ዲስታንስ ላይ ስፔሻሊ ነው እንጂ ኢንጀነራል ማምንበት ሀሳብ አይደለም። ስፔሻሊ ዲስታንስ ላይ ፍቅረኛ ያለው ሰው የተቃራኒ ጾታ ቤስት ፍሬንድ ሊኖረው አይገባም። አግሪ ትዛት ምክንያቱም የዛን ሰው ቦታ እየተኩ ይመጣሉ ሳታውቅ። አሁን ሴት ነች፣ እዚህ ቤስት ፍሬንዶች ምናምን ወንዶች ጓደኞች አሏት። ስለዚህ እንደ ሴት ከወንድ የምትፈልጋቸው ነገሮች አሉ። እሱን ደግሞ ማግኘት አልችልም። ፍቅረኛ ዋዛን ያለው ቤስት ፍሬንዶቿ ሲከፋትም ስትደሰትም ሄንጋውት የምታደርገው ጊዜ የምታሳልፈው ደውላም የምታለቅሰው የሚያገኟት እነሱ ስለሆኑ የእሷን ስሜት የሚረዱት የሚሰሙት ሁኔታዎችን ከእሷ ጋር የሚያሳልፉት ጓደኞቿ ናቸው። ስለዚህ ቤስት ፍሬንድ የሚባለው ሰውዬ የፍቅረኛን ቦታ ከፍር እያደረገ ይመጣል ሳታስበው። ከዛ መች እንደሚቀየር አታውቅም። ነገሩ መች ወደ ፊዚካል ነገር ወደ ሴክሹዋል ነገር እንደሚገባ ነው አታውቅም። ፕላስ አድቫንቴጅም እኮ አለ ያ ሰው በብሶትህ ላይ ደካማ ጎኑን ይሰማል። ስለዚህ ያንን ሰው ሆኖ የመቅረብ አቅም አለው። ተረተኛ ቦይፍሬንዷ ማይረዳትን ነገር ሼር ታደርገዋለች። ይሄኛው ያኛው ያጎደለውን የመሆንም ቻንስ አለው። በዛ ላይ ደግሞ የለም ምንም ጥያቄ የለውም። ፕላስ ዱ ዩ ቲንክ እንደው በዲስታንስ ሪሌሽንሺፕ በተለይ ተዋውቀው አብረው ቆይተው ምናምን ስራ የለያቸውን ሳይሆን ከመጀመሪያውኑ ጀምሮ ኦንላይን የተዋወቁ ሰዎች አሚን እዛ ላይ እንደምናስበው እንደውም ከአንድ ሰው ጋር ያወራሁበት ነው። ያንን ሰው እንድታውቀውም እኮ አያደርግህም ስልክና ቪዲዮ። እውነት ለመናገር አንዳንድ ሰዎች 1 2 3 ዓመት ያወሩና ፍቅሩ ጥልቅ ግን በአካል ስታገኘው ፊዚካል አትራክሽን አለ። ብዙ እኮ ተርን ኦፍ የሚያደርግህ ነገር አለ ከሰው ጋር እንዳትሆን እና አንዳንዴ ብዙ ጊዜ ሄደ ከዲያስፖራ ጋር ተያይዞ ምናምንም አሁን አንዱ በጣም ፍቺ የበዛበት ሪዝን ይህን ይመስለኛል። ምክንያቱም ሰው በስልክ ምናምን ቤስት ቨርዥኑን መሆን ይችላል። አብረህ ስትኖር ሌላ ሰው ነው፣ በአካል ስታገኘው ሌላ ሰው ነች። ዲስትራክትድ የሆነች ነች ዲስትራክትድ የሆነ ነው። አይኑ ማያርፍ ነው። ሰላም የላቸውም ከራሳቸው ጋር ነው። ስልክ ላይ ግን በቃ ላይክ 1 hour 2 hour ተመስጣ ልታወራ ትችላለች። እና እሱ በራሱ ሌላ ጉዳት ነው። ብዙ ጊዜ በቃ ለ3 ዓመት አውርተን ላገባው መጣ ሊያገባኝ መጣ ምናምን ይባልና ሄደው ግን በአመት ሲለያዩ ትሰማለህ። አንዱ ሪዝንም ያ ይመስለኛል። ከዛ አንጻር አንተ ራሱ እንዴት ታየዋለህ? ብዙ ጊዜ የምለው ሀሳብ ይሄ በአካል ለማታውቀው ሰው ሙሉ ልብ አይሰጥም። አትውደድ፣ ደስ አይበልህ፣ አታውራ ምናምን አይደለም። በቃ አታውቀውም ማለት ነው። አንድን ሰው አጠገቡ ሆነ የሚሰማህን ስሜት ካላወቅከው ያን ሰውዬ አታውቀውም ነው የምለው። ምክንያቱም በስልክና በቴክስት መዋሸት ትችላለህ፣ ስሜትህን ማስመሰል ትችላለህ፣ ላይፍ ስታይልህን መዋሸት ትችላለህ። በቃ ምናምን ገባ ኦራ ራሱ ሁሌ አንድ ልጅ አስታወስኩኝና እኔ እሸማቀቃለሁ ለማምሸት አለ ከጓደኞቼ ጋር 5 ሰዓት እንኳን ሆኖብኝ አያውቅም አለ። ምክንያቱም ፍቅረኛ የምተኘው 4 ሰዓት የእሷን ሰዓት ላለመንካት 4 ሰዓት ተኩል ተኝታለች። በቃ 3 ሰዓት ነው ቤት የምገባው ስልክ አውርቻት ምናምን ነገር ነው የምተኘው። በቃ እሷን እንዳላስመሻት ብዬ ምናምን አለ።
ግን ዳት ሆል ታይም እሷ ከ5 ሰዓት ነው የምትወጣው ከቤት። ብቻ ቆይቶ የጋራ ሰው በመሀል ኖረና ሁለቱን የሚያውቃቸው ሰው የናይት ላይፍ ምናምን አላት። 4 ሰዓት እሱን ደህና ደር ትለዋለች፣ 5 ሰዓት የለችም እሷ ከተማ ነው ያለችው ማለት ነው። እና ምን ልልህ ነው አንድን ሰው በአጠገቡ ስለሆንክ ፐርፌክትሊ ታውቀዋለህ ማለት ባይሆንም ግን ፊሊንጉ እዛ ጋር የሰውየውን ፕሬዘንስ ፊል የምታደርግበት መንገድ ወሳኝነት አለው። 1 ዓመት 2 ዓመት አውርተው ልክ በአካል ሲገናኙ ሰውየው ሌላ ይሆናል፣ እሷም ሌላ ትሆናለች። በቃ ላትግባባው ሁላ ትችላለች። ስለዚህ አንድን ሰው እወቀው፣ ሶሻል ሚዲያ ላይ እወቀው፣ የትም እወቀው፣ ችግር የለውም። ዲስታንስ በሰውም እወቀው፣ በስልክ እወቀው። ግን አግኝተኸው ያገኘኸውን ሰውዬ በአካል ስትሆን ከዛ ሰው ጋር ስታሳልፍ፣ ስትበላ፣ ስትጠጣ፣ እጁን ስትይዝ፣ ስትራመድ ያለውን ነገር ካልወደድከው ፉርሽ ይሆንብሃል። እዛ ጋር ገንብቶ የመጣው ከኋላ ያለው ነገር ማለት ነው። ስለዚህ ዲስታንስ ቢሆንም በአካል የመገናኘት የሆነ ቻንስ ከመፍጠራቸው በፊት ትልቅ ዲሲሽን መወሰን የለባቸውም። ሳይተያዩ 3 ዓመት ሆኖት ለመጋባት ግን ወስነዋል። አይሆንም። እንደዚህ አግኝተህ ማታውቀውን ሰው አብረው ቁጭ ብለህ ለ2 ደቂቃ አውርተህ ማታውቀውን ሰው ለማግባት መወሰን የለበትም። ያረጋል ሰው ይገርምህ። ለመጋባት ብቻ የሚገናኙ ሰዎች ያጋጥማል። እንትን ነው አሁን በኢንቲሜሲ የሚባለው ነገር ኦፍኮርስ በመነጋገር የምትግባባውን ኮምፓታቢሊቲን ቼክ የምታደርገው ነው። በቃ ያ ሰው ጋር ይፊሊት የሚያዳምጥህ ምናምን እና እሱን ነገር ኤዘር በስልክ ፌክ ማድረግ ይቻላል። ፌክ እንኳን ባያደረገው ደግሞ ፊዚካል የሚባለው ሌሎች አስፔክቶች በአካል የሆነ ሰው ጋር ስትሆን ደግሞ ያለው ነገር ደግሞ ክላሽ ሊያደረግ ይችላል፣ ሊጋጭ ይችላል። እኔ እንደውም ኢቨን እንኳን ከተማ ውስጥ እንኳን የሚተዋወቁ ሰዎች ቴክስት ሲያደርግላት ኢንትረስቲንግ ሰው ከመሰላት ወይም ብታውቀው ደስ የሚላት ከሆነ እንጂ ከ2 ሳምንት በላይ ማውራት አለባት ብዬ አላስብም። በአካል ሻይ መጠጣት አለባቸው ብዬ እኔ የማስበው ሴፍ የሆነ ቦታ ራንደም ያገኛችሁ ሰው አገኙ ሳይሆን ሴፍ ከሆነና አንቺም የሚሆነኝ ከሆነ ባውቀው ደስ ይለኛል ካልሽ 6 ወር 8 ወር በስልክ ማውራት አይጠበቅባችሁም። ለምን መሰለህ? አንዳንዴ ኢሞሽኑን ቢውልድ ታደርገው ትችላለህ ከሰውየው በፊት። ከዛ ይጋጭባቸዋል አንዳንድ ሰዎች። መቀበል መውደድ ይወደዳል ሰው ነገራችን በጣም ፍቅር ይዟቸው ግን በአካል ደግሞ አብሮ መቀጠል የሚያቀታቸው ሰዎች አሉ። በአካል ሲያገኛት በቃ ሰው ፍላጎት እኮ አለው አይደል? እንግዲህ ፊልተር ይሁን ብዙ ነገሮች የሸፋፈነ ሰው የምሬን ነው። ከዛ ወቅት አንተ ራሱ ትጨነቃለህ አይደለም? ትዳሩ ምን ያህል ጊዜ ከዚህ ሰው ጋር ቀጥላለሁ። ወንድም እንደዛው ነው። ሴቶች እኮ አይደለም ታያላ። በወንድም ስትገለብጠው ደግሞ በጣም በቃ ጭራሽ ጉዳይ የሌለው ወንድ ፍቅር ይዟቸው ከሀገር መጥተው እዚህ ምናምን አድርገው እንሰማለን ሶሻል ሚዲያ ላይ ስቶሪ ሲያወሩ። ኢቨን አንዱ የዲስታንስ ሪሌሽንሺፕ ጉዳት እሱ ነው። አሁንም ይሄንን ስንል ደጋግመን ኤምፋሳይዝ ማድረግ የምንፈልገው ጤነኛ ዲስታንስ ሪሌሽንሺፕ ያላቸውን ሰዎች አይደለም፣ ግን አለው ቻንስ ስላለው ደግሞ እሱ ልንደብቅ አንችልም። የመሸዋወድ የመወሻሸት ጥቅም የመግባት መሀል ላይ ዴፊኒትሊ ትንሽ አደገኛ የሚባል ወይም ደግሞ በጣም ጥንቃቄ የሚፈልግ ነው። እንዳልከው ላይፍ ዲሲሽንን ወስነህ ምናምን የምትመጣበት አይደለም። እንደው ቢቻል ኢቨን ረጅም ዲስታንስ እንኳን ቢሆን ያላቸው ርቀት በአጭር ጊዜ ውስጥ መገናኘት የሚችሉ ሰዎች መሆን አለባቸው። አትሊስት የመጀመሪያው። እየተከታተላችሁ ያላችሁት ጉልቻ ፖድካስትን ነው። ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሀሳባችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ጥያቄያችንን እንቀጥላለን። ስለ አታችመንት ስታይል ብዙ ቪዲዮ ስትሰራ ምናምን ያለው እና ሰው በደንብ አንደርስታንድ ማድረግ አለበት ወይ ሊገባው ይገባል። ስለ ሪሌሽንሽፕ ሲያስብ ሊገባው ይገባል ብዬ ከማስባቸው ነገሮች ውስጥ አንዱ ነው እና በደንብ በዝርዝር ሀሳብ እየሰጠህ እንድታስረዳልኝ እፈልጋለሁ ለእኔ ኦዲየንሶች። አታችመንት እንደውም አንድ ሰው ምን አለኝ ኮመንት ላይ ሁሉን ነገር ከአታችመንት ጋር ከአታችመንት ጋር አታገናኝ፣ በቃ አንዳንዴ ባህሪ ነው አዶን ነው። እንደውም አውዝ ላይ እንደዛ ከተባለ በኋላ በደንብ ሪሰርች ማድረግ ጀምሮ የነበረ የዳታዎችን አታችመንት ምን ያህል ኢምፓክት እንዳለው እና አንሳስፋይድ የሆኑ ሪሌሽንሺፖች ላይ ለምሳሌ ፊቴክ አንክሽስ ኦር አቮይደንት አታችመንት እስከ 40% ድረስ ሪሌሽንሺፕ አንሳቲስፋክሽን ላይ ኢምፓክት አለው። 40% ማለት ምን ቀረ? ኦልሞስት የቀረው ፋይናንስ፣ ሴክሹዋል ምናምን ብለህ ቀናንሰው ብቻውን አታችመንት ግማሹን። ደግሞ የሚገርምህ አታችመንት አንተን ከሚጎዳ ሰውየውን ከሚጎዳው በላይ አንተን የሚጎዳ አታችመንት የራስህ
ለሰውም እንዳትመች ትሆናለህ እውነታው። ግን ደግሞ አንተ ጋር ነው ፔኑ። ከዛ በላይ አንክሸስ የሆነ ሰው እሱ ጋር ነው ፔኑ። አንክሸስ መሆኑ ሪሌሽንሺፕ ውስጥ ደስተኛ እንዳይሆን የሚያደርገው ብዙውን ፐርሰንት የሚይዘው ራስህ ነህ። በቃ በራስህ ነው ችግር የምትፈጥረው ራስህ ጋር። ሰውየውን ግን ያው ደስተኛ እንዳይሆን ታደርገዋለህ በመጨቅጨቅ ምናምን እያለን የምናወራው ማለት ነው። በዚህ ኬሊ እንግዲህ አታችመንት ሲባል ዋን ኦፍ እንዳልከው ፕሪዲክቲንግ ፋክተር ነው ሪሌሽንሺፕ ላይ። እንደውም ኢቨን ሪሌሽንሺፖች ሜክ ሴንስ እንድትል ያደርጉሃል። ግጭቶችን ስታይ ሬድ ፍላጎችን ስታይ ምናምን ሴንስ እንዲሰጥህ ከሚያደርጉ ኢቨን የሪሌሽንሺፕ ብሬክአፕ ሪዝኖች በጣም ሴንስ ሰው ቢገባው እንደውም ብዙ ሄልፕ የመጠየቅ ቻንሱ ራሱ ይጠባል። ሞር ፎከስ የሚያደርገው አታችመንቱን ማስተካከል ላይ ይሆናል ብዬ ነው ማስበው። ኦብቪየስሊ እንደው እኔ በሲምፕል ነው ማወራው፣ ምክንያቱም ይሄ ሕክምና ሀሳብም አይደለም እንትን የሆነ ሜዲካል እንትንም አይደለም። አታችመንት ሲባል ከሰዎች ጋር ግንኙነትን የምትመሰረትበት ህግ እንደማለት ነው። ላይክ የምትተዳደርበት ህግ ወይም ደግሞ ይሄ ቦንድ የምትመሰረትበትን ሀው ዩ ሲዛት በእኔ እይታ። እና ቤዚካሊ አስተዳደግ እዚህ ላይ ትልቁን ኢምፓክት እኔ ፐርሰናል ዲቨሎፕመንት ላይ መስራቴ ደም ይህን ሀሳብ ኢንጆይ እና ኢንተርቴን እንዳደረገው ያደርገኛል። ሰው አስተዳደጉን ነው የሚመስለው፣ ምንም ጥያቄ የለም። የመጣህበትን ኢንቫይሮንመንት በደንብ አድርገህ ነው የምትመስለው። ካደግክም በኋላ ግን ኢንቫይሮንመንት አፌክት አድርጎ የተወሰነ እንደ ሊን የማድረግ ቻንስ አለ። አዎ እኔ እንደውም ብዙ ጊዜ የምለው አታችመንት የመጀመሪያው ቤተሰብህ ነው። ቀጥሎ ግን በተወሰነ መልኩ ቤንድ የሚያደርግህ ደግሞ የመጀመሪያው የቲኔጅ የፍቅር ግንኙነት ብዬ አስባለሁ። በጣም ሴኪውር የነበረን ሰው ሄልዚ የሆነ ፍቅርን የሚያውቅ ሰው አፎይደንት ሰው ገጥሞት አንዳንዴ ወደ አንክሸስ ጠጋይ ማለት ነገር ይፈጠራል። ረተኛል። ምክንያቱም ሰው በጣም ደጋግሞ የሆነን ግድግዳ የመታው ያዳክመዋል። የፈለገ ሴኪውር ራሱ ብትሆን በጣም ሲስተማቲክ ሰዎች አሉ። ይሄ ይዘህ የመጣውን ማይንድ ሴት ቀስ እያሉ የሸረሸሩ ካልሸሸህ ቶሎና ካልገባህ አንዱ ናርሲሲስት ሰዎች የሚያደርጉት ስትራቴጂ አለ። ይሄ ሌየርህን ገልጠው አዳክመው መላጣህን ካስቀሩ በኋላ ራስን ፕሮቴክት ለማድረግ የማትችልበት ደረጃ ያደርሰዋል። እና እንግዲህ ሴኪዩር አለ ወይም ደህንነት የሚሰማቸው አሉ። ግንኙነቶች ውስጥ ደግሞ ማይሰማቸው አሉ። ሶስቱ ማይሰማቸው ናቸው። አንዱ ደግሞ ደህንነት የሚሰማው ነው ሴኪዩር የምንለው ማለት ነው። አክቹዋሊ ከቤተሰቦች ጋር ስታደርግ አሳዳጊ የሚያሳድግህ ብቻ ያደግክበት ኢንቫይሮንመንት ውስጥ ተሰምተህ ተደምጠህ ጥያቄ መጠየቅ ችለህ ለጥያቄ መልስ አግኝተህ አይደለም ሰዎች እንደሚወዱ ገብተው አንተም ደግሞ ብትወዳቸው ጥሩ ሪያክሽን እንደምታገኝ አይተህ በተለይ ደግሞ I can confidently say this full ፋሚሊ ውስጥ ስታድግ እናትና አባት ያለበት ብቻ ከሁለቱም ሳይድ በደንብ ያለበት እና ሄልዚ የሆነ ኢንቫይሮንመንት ውስጥ ስታድግ ፍቅርን የምታይበት ግንኙነቶችን የምታይበት መነጽር ጤናማ ይሆናል። ቤዚካሊ ያ ማለት ሰዎችን መውደድ ትችላለህ፣ መወደድም አይገርምህም። ምክንያቱም ቤተሰቦች ወደው አሳይተዋል። ሰዎች ስለወደዱ ውለታ እንዳልሆነ ወይም የተለየ ስፔሻል እንትን እያደረጉልህ ወይም አፈርማቲቭ አክሽን እንዳልሆነ እንድትረዳ ያደርግሃል። ሰዎችን ጥያቄ መጠየቅ አትፈራም፣ እርዳታ መጠየቅ አትፈራም። ምክንያቱም ጠይቀህ መልስ አግኝተሃል። ሲቸግርህ እርዱኝ ብልሃል፣ ስታለቅስ አንስተውሃል፣ እገዛ የምትፈልግበት ሰዓት አይዞ በርታ ተብለሃል። ያንን ይዘህ ስለሆነ የምታደርገው ሰዎችን የምታይበት መነጽር ያ ነው። ከሰዎችም ጋር ግንኙነት የምትመሰረትበት ነው። which is ሄልዚ እና በእኔ እይታ ለሌሎቹ አታችመንቶች መድኃኒት ራሱ ይሄ ሰውዬ በተለይ ራሱን በጣም ጠንካራ የሆነ ሴኪዩር ከሆነ እንደው ከሌሎቹ ቴራፒዎች ከሕክምና በላይ ሴኪዩር ሰው ሂል የማድረግ ቻንስ አለው ብዬ አስባለሁ። ኢቨን ሌሎች አታችመንቶች ኖት ኦልዌይስ ግን አለው ቻንስ። በተለይ ጠንካራ ከሆነ በደንብ የገባው ደግሞ ይሄ እንዲሁ ሴኪዩር ሳይሆን ሴኪዩር መሆኑንም ደግሞ የሚያውቅ አዌር የሆነ ከሆነ ሄልፕ ያደርጋል። ሶስቱ ኢንሴኪዩር ውስጥ የሚገቡ ናቸው። አንክሸስ የሚባል አለ፣ አቮይደንት አለ፣ ፊርፉል አቮይደንት አለ። ቤዚካሊ የሚበዛው ሁለት ውስጥ ነው፣ አንክሸስ እና አቮይደንት ነው። በእኔ ኮንቴክስት በተረዳሁት ኢትዮጵያ ውስጥ አብዛኛው ወንድ አቮይደንት ይመስለኛል። ኢትዮጵያ ውስጥ ደግሞ አብዛኛው ሴት አንክሸስ ይመስለኛል። አብዛኛው የሆነ ሴንስ የሆነ ፖፑሌሽን ወስደን ከነዚህ ውስጥ የሚበዛው ይሄኛው ነው ሳይሆን የሆነ ወንዶች የሚጠቁበት እንበለው እሺ፣ ላይክ ወንዶች ሞር የምንጠቃበት በዚህ ካልቸር ወደ አቮይደንቱ ነው። ሴቶች ደግሞ ሞር የሚቀርቡት ወደ አንክሸሱ ነው። ኖት የሚበዙት ማለት ሳይሆን ልክ ናርሲሲዝም አንድ ሳይኪያትሪስት ጋር እያወራን 70% የሚሆኑ ዲያግኖስ የሚሆነው በናርሲሲዝም ወንዶች ናቸው አለ። ያ ማለት ሁሉ ወንዶች አንዳንድ ሰው የሚረዳውን ብሎ ነው 70% ኦፍ ወንድ ናርሲሲስት ነው አይደለም። ዲያግኖስ ከሚታከሙት ውስጥ የሚበዛው ነው። ልክ እንደዛው እኔም ኢንሴኪዩር አታችመንት ከሆኑት ውስጥ የሚበዙት ለእኔ ወንዶች ናቸው አቮይደንት ሲሆኑ ወይም ደግሞ ይሄ
የሚሸሹ አይነት ግንኙነቶችን የሚሸሹ የማይፈልጉ የሚፈሩ አይነት ሰዎች ብዙ ጊዜ ወንዶች ናቸው። ይሄ ደግሞ ግንኙነት በጣም የሚፈልጉት ደግሞ ሴቶች ናቸው ብዬ አስባለሁ። ይሄ ካልቸር ላይ ዲፔንድ ስለሚያደርግ ምክንያቱም ኢትዮጵያ ውስጥ አሁን 85% ገጠር ነው እድገት ነው። ስታቲስቲክስ ውስጥ ከሆነ የተቀየረ አይመስለኝም። እንግዲህ እናስበው እሺ ሰው 70 ይሁን ወርዶ አሁን ከተማ በዝቶ ዞሮ ግን ኢቭን ከተማ ውስጥ ራሱ የምናድግ ሰዎች ለወንድ ልጅ የሚሰጥ አቴንሽን ትንሽ ለስ ነው። ምናልባት አሁን አሪፍ ነው እንጂ በተለይ በእኛ እድሜና ከኛ በፊት የነበረው ወንድ ልጅ ሰልፍ ሰፊሽንት እንዲሆን ሄድ ምን ታለቅሳለህ ምን ጥያቄዎቹ ብዙም በተለይ ሲሊ ጥያቄዎች እንዲጠይቅ አይፈቀድለትም። ኢሞሽኑን ዋጥ እንዲያደርግ ነው። ተፈንክተህ ብትመጣ ሄደ ፈንክት ነው ምን ታለቅሳለህ ነው። የሆነ አይነት ማስክሊን እንድንሆን ተብሎ የሚደረግ ነገር አለ። ያ በተወሰነ መልኩ ኢሞሽን ላይ የመፍራትና ዊርድ ፊል የማድረግ ነገር። ይሄ ሴቶች ደግሞ ብዛት እናቶች ጋር ነው የሚያድጉት። እናቶች ደግሞ በባህሪያቸው ወይም ሴቶች ኢሞሽናቸውን ኤክስፕሬሲቭ ናቸው። ለትንሹ ምቃም ሲወድቅ ኤክስፕሬሲቭ ናቸው። ተረተኛል የሆነ ነገርም ሲሆን ሲከፋቸውም የነገር ሲጨር ወይ አምላክ ይሄ ኢሞሽንን ኤክስፕሬስ የማድረግ ይሄ ላይክ አቴንሽንን ነገሮች ውስጥ የማየት ነገር ቴንደንሲ ቅርብ ስለሚሆኑ ይሄ አንክሸስ የመሆን ስር ሆኖ ከእናቶች ቫሊዴሽን ለማግኘት የመሞከር የመፈለግ ነገር አለ። ይሄ ባይዘው በስተዲ ደረጃ ሲንግል ፓረንትም ጋር ሲታደግ አታችመንት ላይ ራሱ ኢምፓክት ይጫወታል። ሲንግል በመሆናቸው ብቻ ሳይሆን ሲንግል መሆን በራሱ ይዞት የሚመጣው ኢምፓክት ስላለ በሱ ኢምፓክት ምክንያት ሰዎች ወደ አንክሸስ እና አቮይደንት የመሄድ ቻንስ አላቸው። አንክሸስን ዲፋይን እናድርገው ካልን ኢንኮንሲስተንት የሆነ ወይም ደግሞ ሲያድጉ ቤተሰብ አይጠላህም ይወዳል፣ ግን በተለያየ ምክንያት በበቂ ሁኔታ ፍቅር መስጠት ሳይችል ኮንሲስተንት ሳይሆን ሲቀር በፋይናንስ ችግር ሊሆን ይችላል። እንዳልኩት ሲንግል ፓረንት ሆኖ እናት ልትሆን ይችላለች የምታሳድገው ሰው ገንዘብ ማምጣት አለባት፣ ቤቱን ቴክ ኬር ማድረግ አለባት፣ ዲሲሽኖች ዲሳይድ ማድረግ አለባት፣ ማታ ሴኪዩር መሆንም ቤቱ ምናምን ብዙ ጫና ስላለ የኔ አባት በላህልኝ ያለ ዛሬ ነገ ደግሞ ኮምፕሊትሊ ልትረሳ ትችላለህ። ኮንሲስተንት የሆነ ሪሌሽንሺፕ ስለማያዩ ልጆች ወይም እንትን ማሆን ይጀምራል። ፊት የሚያነቧል አይደል ላይክ ኦኬ ዛሬ ምንድነው እንትን ያለው። ስለዚህ እቺን ሰርቫይቪንግ ሜካኒዝም ነው ባይዘው እቺን ሪሌሽንሺፕ እቺን ፍቅር የቀመስኳትን ፍቅር እንድትቆይልኝ ምን ላድርግ ኦቨር ትሪተር ይሆናሉ ማለት ነው። ታምጣ እንትን ከፊት እየጠረገ የሚያነሳላል። ምክንያቱም አብነት እየሳቀን ያየኝ እቺ እየሳቀ ያለየኝ እንድትቆይልኝ ነው አላማው ሳትኮሳተር። ስለዚህ እሷን ለማቆየት አይን እያዩ ያን ሰው የሚያስደስተውን ነገር ለማድረግ መሞከር፣ ነገር ከጎደለ እኔ ነኝ ብሎ ማሰብ። ሰው እያደጉ ሲሄዱ በጣም ክሊንጊ መሆን፣ ሰዎች በጣም መተውን መፍራት። አንዳንድ ልጆች አስተውላ አታውቅም፣ አባታቸው ከፊልድ ሲመጣ ቤት አይደለም ኢንጆይ የሚያደርጉት በር ላይ ነው ቁጭ የሚሉት፣ ደግሞ ሊወጣ ይችላል የሚል ፍራቻ። ፍቅርን ፉሊ ኢንጆይ ማድረግ አይችሉም፣ ትረስት ማድረግ አይችሉም። ካሁን ይሄዳል፣ ካሁን ይወሰድብኛል፣ ካሁን ባህሪ ይቀየር ይችላል፣ ካሁን ለእኔ ያለው አቴንሽን ሊቀንስ ይችላል የሚል ፍራቻ ኢንሴኪሪቲ ውስጥ ስለሚሆኑ ደፍነትሊ ያንን ባላንስ ለማድረግ ይጫናሉ ቶሎ ለማግኘት ነው። ወራስ አቮይደንቶቹ ደግሞ ጥያቄ ጠይቀዋል፣ አልተሰሙም። የሆነ ነገር ሊገልጹ ሞክረዋል፣ ብዙ አቴንሽን የሰጣቸው የለም። ለእኔ ማንም ግድ የለውም አይ ሃቭ ቱ ፕሮቴክት ማይሰልፍ አይነት ነገር ነርቨስ ሲስተማቸው አሬንጅ ያደረግና ከዛ ኢሞሽናቸውን ለሰው ማሳለፍ ምንም ጥቅም እንደሌለው ይረዱና ዘግተው ይቀመጣሉ ማለት ነው። ፋይናሊ ሰዎች ራሱ ኬር ሲያደርጉላቸው እውነት ስለማይመስላቸው ይሸሻሉ። እንደውም ማኒፑሌሽን ይመስላቸው። ነፃነትን ለምደዋል፣ ውሳኔ በራሳቸው መወሰን፣ ለነገሮች ያላቸው እይታ ፍቅርን ይፈልጋሉ። ሁሉም ይፈልጋሉ ውስጥ ያወራናቸው። ግን ፍቅሩ ጋል ሲል ሞቅ ሲል ብዙም ያለመዱት ስለሆነ ነርቨስ ሲስተማቸው ማያውቀው ስለሆነ ዲስተንት መሆን ይፈልጋሉ። ያን ባላንስ ለማድረግ ውስጥ ያለው እንትን ቤዚካሊ እነዚህ ናቸው። ፊርፉል አቮይደንት ደግሞ መጨረሻው በጣም ኮንፊውዝድ እና ከባዱ ሬሩም ይመስለኛል። ምንድነው አንክሸስም አቮይደንትም አንድ ላይ መሆን ማለት ነው። እሱ ሲሆን አቢዩዚቭ ፋሚሊ ውስጥ ሱስ ምናምን ያለበት ፋሚሊ ሲታደግ ነው ቤዚካሊ። ያ ማለት ዛሬ እያጠና ማታ አባት ሲያይ ጎበዝ ምና ይልሃል፣ ነገ በእርግጫ የሚል ከሆነ የቱን ነው ማድረግ ያለብኝ? ምክንያቱም የቱን ፍቅር አታውቁም። ኮንፊውዝድ የሆኑ ሰዎች አሉ። ሬር ብዙ ባይሆንም አሉ። አንዳንድ ዛሬ በጣም ስት ብሎ እስከ ትዳር ሄደው በንጋታው ያን ሰው ኮምፕሊት የማይፈልጉ ሰዎች ማለት ነው። እንደዛ ቤዚካሊ ይሄ ነው ጀነራል ሲምፕል ተርሙ። በደንብ ዲቴል ከዚህ በላይ መገለጽ ይችላል። በመሀል ሜንሽን ያረከው ሀሳብ አለ። አሁን ናርሲሲስት የሆኑ ሰዎች በጣም አቢዩዝ ተደርጓል ብዬ የማስባቸው የሳይኮሎጂካል ተርሞች አሉ።
አሁን የሁሉም ሴት ማለት እችላለሁ አብዛኛው ሴት ኤክስ ናርሲስት ነው። በቃ ጋዝላይት ያደርገኛል፣ ማኒፕሌት ያደርገኛል፣ ናርሲስት ነው፣ እንደዚህ ነው ምናምን ይባላል። እና እዚህ ነገር ላይ ሰው ክሊር የሆነ ነገር እንዲኖረው ምን የምትሰጠው ሀሳብ አለ? I was discussing with ስፔሻሊስት ሐኪም ሳይካትሪስት ላይ ፖድካስት ነበረኝ እና እንትኖቹን እየነገረን ነበር። አንድ ሰው ናርሲሲስት ነው ለማለት ዲፋይን መደረግ ያለበትን ነገር ስተው ዲያግኖስ መደረግ በጣም ሬር ነው ናርሲሲስት ማለት ነው። በዛ ሁሉ ነገር ውስጥ ማለት የሆነ ሰው ሰልፊሽ ሆነና ናርሲሲስት ነው ማለት አይደለም። የሆነ ሰው ስልክ አያነሳም ናርሲሲስት ነው። እኛ እንደምናስበው አይደለም ዴፊኒሽኑ። ለካ በጣም ብዙ ክራይቴሪያ እና ኮድ አይተው ነው ሰዎችን ናርሲሲስት ብለው እንትን ለማለት። ምክንያቱም ኢቭን ናርሲሲዝም ደግሞ ከተባለ በጣም ሲሪየስ ነው። አንድ ሰው የምርም ዲያግኖስ አድርገው የእኔ ደግሞ ኮንሰፕት መሰለህ ከዚህ በፊት አንተ ጋር ፖድካስት ላይ አውርቼው ከሆነ እርግጠኛ አይደለሁም። to some extent ሁሉም ሰው ናርሲሲስት ነው ወይም ናርሲሲስቲክ ቢሄቪየር አለው ከይቷ ትኖራለች። አብዛኛው ሰው ወይም ኦልሞስት ሁሉም ሰው ኔቸሩ ላይ አለው የማስበው። ስለዚህ እንደ እንትን ይሄ ላይክ ያስቀየመውንም ያስኮረፈውንም ምን ያደረገውንም ላይ ሁሉንም ናርሲሲስት ነው ምናምን እያልክ መፈረጃ ኢቭን ባለትዳር የሆኑ ሰዎች ምናምን ያጋጥሙኛል። ራሳቸው ነው ዲያግኖዝ የሚያደርጉት ባላቸው በቃ በጣም ናርሲሲስት ነው ባል ይሉሃል። በጣም ፍቅረኛ ናርሲሲስት ነው ምናምን ይሉሃል። ለምን ስትላቸው ወይ የሆነ ሰርች አድርገው ያዩት ነገር አለ፣ ወይ ሶሻል ሚዲያ ላይ ሲባል የሰሙት ነገር አለ፣ ወይ የሆነ ሰው ሲያወራ በቃ ዝም ብሎ አይደል ኢንተርኔት ላይ ሁሉም ሰው ያወራል እና የምትሰማውን ሁሉ መቀበል አለብን ብዬ የማላስብበት ምክንያት አንዱ እሱ ነው። እና በቃ በጣም አቢዩዚቭ ነው፣ ናርሲስት ነው፣ ጋዝላይት ያደርገኛል፣ ማኒፕሌት ያደርገኛል ምናምን ይባላል። እና ጋዝላይት ምግብ ነው ማቀው ይላል ሰው። ከተርሞቹም እንደ ኮንሰፕትም ሰዎች አንደርስታንድ ማድረግ አለባቸው። ለምታስበውን ነገር ሼር እንድታደርጋቸው። ምንድን ነው የሚባለው? በጣም ይቅርታ ስል ሰዎች እንደሚያስቀይም አውቃለሁ፣ ግን ደግሞ እውነትን ሸሽተ ነው የትም መሄድ ስለማንችል ባይዘዌ አንዳንዴ ቪክቲምን ለመውቀስ ሳይሆን ዝንብ የሚያርፈው ቆሻሻ ሲኖር ይሄ መታወቅ አለበት። አንዳንዴ ኢቭን ለእንደዚህ አይነት ሰዎች እውነት እንኳን ሆኖ እነዛ ሰዎች እንደዚህ አይነት ሰዎች ከሆኑ ሳምሃው የሚመች ኳሊቲ አለ ማለት ነው። ልክ ለዝንቧ ቆሻሻው እንደሚመች ቆሻሻ ናችሁ እያልኩ አይደለም። እሺ አንደርስታንድ የምታደርጉት ከሆነ የሚመች ትሬት አለህ ማለት ነው ለማኒፕሌሽን ለምናምን። ያ ማለት ወይ የሰልፍ ላቭ ችግር አለብህ ወይ የባውንድሪ ችግር አለብህ እያለን እንደውም እንዲህ ነው የሚባለው፣ አንድ ስትጠቁም አምስት ወደ አንተ ነው አለን። ምክንያቱም አንድ ሰው እንዴት ነው ሌባ ያልሆነን ሰው እኮ ቀስ እያልክ ሌባ ማድረግ አትችልም? ትችላለህ እኮ በጣም ኤክስፔንሲቭ ንብረቶችን ፊት ለፊት እያሳየኸው በቃ ተፈትነዋል እኮ። ፈተና እንደዛ አይደል? ቺት የማያደርግን ሰው እኮ ሴቶች ታግለው ቺተር ያደረጉት የለ እያሉ ቀስ እያሉ ልክ እነዛ ልንሆን እንችላለን። አንዳንዴ ጋዝላይተር ያልሆነን ሰው ራሳችን እንዲያደርገን የምንመች ሰዎች ነው። እኔ ሰልፍ ዲያግኖስ ስታደርግ እመጣብሃለሁ አንተ ላይ ልልህ ነው። እንዲህ ብሎ ሰው ሲለኝ ክላይንት የሚሆን እንደንትን እንደውም ከሰውየው በላይ አንደርስታንድ ለማድረግ ሞክሮ ይሄኛው ነው ለምን እንደዛ አለ፣ ምክንያቱም ምንድነው ሀይድ እያደረገ ያለው ብዬ ስለማስብ ቤዚካሊ እንደውም አንድ ሶሻል ሚዲያ ላይ ምን አየሁ መሰለህ፣ በጣም የሚያስቅ ነገር የሆነ ኢንፍሉዌንሰርን ሚሶጂኒስት ነው ይሉታል እና ምን ማለት ነው ሚሶጂኒስት ሲላቸው they don't even know ግን ኢሞሽናሊ ነው ሚሶጂኒስት ነው የሚሉት ያን ሰው እና so some people they don't even know gaslight ምን እንደሆነ ናርሲሲዝም ላይክ ምን እንደሆነ እንዳልከው ማኒፕሌሽን ምን እንደሆነ ተረተኛ። አንዳንዴ ፈልገህ ያረከውን ነገር ማኒፕሌት አረገኝ አታታ ሼም ነው። 18 ዓመት የሞላው ሰው በፍላጎትሽ ወር በፍላጎትህ ያረከውን ነገር ማኒፕሌት አርጋኝ ነው ብሎ ኤክስኪውዝ መፍጠር እኔ እንጂ አደልት ከሆነ ሰው ቢጠበቅም ማለት ሶ ኖት ነሰሰርሊ ኦልዌይስ ጋስላይቲንግ ኤንድ ማኒፕሌሽን ለማለት ነው። አንዳንዴ ራሳችን በራሳችን ሊሆን እንችላለን። ራሳችን ይሆናል ማኒፕሌት ያደረግነው እውነታን እያየህ አይደል? አንድ ሰው ውሸታም እንደሆነ እያየህ ወይም ደግሞ ስቴብል እንዳልሆነ እያየህ ሬድ ፍላግ እያየህ አንተ የምትገባ ከሆነ እኮ ሰው you're manipulating yourself አይደል? into believing that ያ ሰውዬ ጥሩ ሰው ነው ብሎ ማሰብ እና it's crazy። ያው እንግዲህ ሶሻል ሚዲያ ዓለም የሆነን ሰው ታፔላ መስጠት እንዲታይ ስለሚያደርገው ናወዴስ ደግሞ አሁን ላይ ደግሞ የበዛው የሆነ ስቶሪ ይዘህ ከመጣህ
ፌመስ ትሆናለህ፣ ማስታወቂያ መስራት ትችላለህ ምናምን። ተረዳኝ። እኔ አሁን መጥቼ እንዲህ አድርጋኝ እንዲህ በድላኝ በዚህ ወጣች በዚህ ገባች ምናምን ብዬ ስለሆነ ሰው ባወራ የሀሳብ ይሸጣል። ዘን ቢዝነስ ኦነሮች ደግሞ በዛ ሞመንት ያለህን ቫይራሊቲ ነው የሚያዩት። ኦፍኮርስ ይሄም ራሱ ሰዎች እንደዚህ አይነት ሀሳብ ይዘው እንዲመጡ ያደርጋል። ቤዚካሊ ግን ኦፍኮርስ ማኒፕሌተሮች አሉ፣ የሚካላል ሴትም ወንድም። ድሮ ብዙ ነገሮች ወደ ወንድ ይዳላ ነበር እና ወደስ ደግሞ ሪያሊቲ ላይ የመጣ ስትሄድ ዘመኑንም እያየ ስትሄድ ኦልሞስት ኢኳል በሚባል ደረጃ እየሆነ ነው። ተረተኛ አለ ማኒፕሌሽኑ ሁለቱም ጋር ነው ያለው፣ ጋስ ላይቲንግ ሁለቱም ጋር ነው ያለው። ግን እንደው ያን ያህል ስር የሰደደ ነው ብዬ አላምንም። ቅድም ደስ ያለኝና ያነሳት ቶፒክ አኪሙም ያለው ቶፒክ ሁላችንም ቱ አን ኤክስቴንት ማኒፕሌተሮች ነን፣ ቱ አን ኤክስቴንት ጋስ ላይተሮች ነን፣ ቱ አን ኤክስቴንት ደግሞ ናርሲስት እንትኑ ትሬቱ አለን። ምክንያቱም አዘይንዶ ዘዴ ሰው ራስ ወዳድ ነው። ራስ ወዳድ የሆነ ሰው ደግሞ የሚፈልገውን ለማግኘት የተወሰነ መንገድ መሄዱ አይቀርም፣ ሰዎችን ሳይጎዳም ቢሆን አይደል? ስለዚህ ዴፊኒትሊ በዛ ጉዞ ውስጥ የተወሰነ እንደውም ናርሲሲዝም ሙሉ ለሙሉ ከሌለህ ደግሞ አለ ጉዳት አለው እሱ ራሱ አለ። ፒፕል ፕሊዘር ትሆናለህ ምናምን እየሆንክ ትሄዳለህ። ስለዚህ የሆነች ትሬቷ ታስፈልጋለች ነው። ማኒፕሌሽንም እኮ በተወሰነ መልኩ ሰዎችን ወደ አንተ ሀሳብ ማምጣት ነው አይደል? ሶኔ የሆነ አይዲያ የራሱ ሶሻል ሚዲያ ላይ እኮ ስወጣ ሰምሃው ሄልዚ የሆነ ማኒፕሌሽን እያረኩ ነው ማለት ነው አለው ሄልዚ ኤክስቴንት። እና የተለጠጠውን ግን እኔ እንጃ ወደ ሰውየው ነው የምዞረው መጀመሪያ እስካውቀው ድረስ። በአብዛኞቹ ነገሮች ላይ እኔ ያለኝ አቋም እንዴት መሰለህ፣ የሆነ ነገር ማወቅ መቻል ከዛ ማድረግ አለመፈለግ በጣም የተለያየ ነገር። ከሰው ጋር ማትጣላ ሰው፣ ሀሳብ የማትፈልግ ሰው ብትጣላ ግን መጣላት የምትችል ሰው መሆንና ፈሪ መሆን የተለያዩ ነገሮች ናቸው። አሁን ለምሳሌ አንዳንድ ሰው ቢጣላ ሊመታ ይችላል። አግሬሲቭ ቢሆን ጉልበቱን ቢጠቀም ሊያስቀይም ይችላል። ግን ያ ጉልበት እያለው አቅሙ እያለው ችሎታው እያለው ሀምብል ሲሆን ከዛ ሲተው ዳት ዲፍረንት ዊዝደም ነው። አቅሙ ስለሌለው ፈርቶ ከሚሆነው ሰው ጋር የተለያየ ፒፕል ፕሊዘር ስላልከው ነገር አሁን ካይንድ ሰዎች ምናምን አሉ አይደል? ግን የምትሽቆጠቆጠው ራስህን አቋምህን ይዘህ ብትመጣ ተቀባይነት እንደማታገኝ እያሰብክ ከሆነ ዛት ሮንግ ነው የሚለው። ሁለቱም ሳይድ ላይ የሆነ ነገር ማወቅ። አሁን ለምሳሌ ማኒፕሌት ላድርግ ብትልኩ ዩኬን ከዛ አለማድረግን መምረጥ ያ ለምን ይጠቅማል ብዬ ነው የማስበው። ሰዎች ማኒፕሌት ሊያደርጉ ሲሞክሩ፣ ሰዎች ነገር ሊያደርጉ ሲሞክሩ ምናምን ታውቃለህ፣ ለአንተ ኢዚ ነው የሚሆነው ማለት ነው። ያ ሰማሃው የሆነ ነገር ባይዘዌ ለማወቅ ዳርክ ሳይድ ውስጥ ገብተህ መውጣት አለብህ ብዬ አምናለሁ። ቦምቢንግ በጣም ይመቸኛል። በየሳምንቱ አፍ የሚያደርግ ነገር ነው ብላ አንድ ሶሻል ቲክቶክ ላይ ላይ ስተወራ ስንቻለ አሁን ላቭ ቦምቢንግ የምንለው ነገር አለ አይደል? ለማታውቁ ሰዎች ላቭ ቦምቢንግ ማለት ዱብዳ የሆነ የሚያስደስት ፍቅር ማለት ነው። ይሄ ግራጁዋሊ ያልተገነባ አንድ ቀን አግኝቷት 10 ዓመት የምታቃያክል ፊልም ብታደርግ ማድረግ በአጭር ጊዜ ውስጥ የሆነ ከፍታ ላይ ያደርሳትና የሚፈልገውን ነገር ካገኘ በኋላ ወደዚህ አይነት ነገር። አሁን እሷ የምትለው ችግር የለም ላቭ ቦምቢንግ ጋዝላይት ምናምን ለአንድ 2 ሳምንት ከአንድ ሰው ጋር ከዛ ሲተወኝ ደግሞ አዊል እንጆይ አድርጓል አይነት ነገር ነው ሀሳቡ ይቻላል። ሰዎች በአንተ ፈቃደኝነት ውስጥ ነው አንተን ማድረግ የሚችሉትን ነገር ማድረግ የሚችሉት። ለዛ ግን አንተ አዌርነስ ሊኖር ይገባል ብዬ ደግሞ ያምናል። ስለ ነገሮች ማወቅ፣ አንደርስታንድ ማድረግ፣ ስለ ሰዎች ካራክተር ፓተርን ማወቅ ምናምን ወደ አንተ የሚመጡ ነገሮችን እንድትመልስና ተመጣጣኝ የሆነ ሪያክሽን እንድትሰጥ ያደርገዋል። አሁን ጋዝላይት እየተደረገች ጋዝላይት እየተደረገ ይመስላል። አንድ ሰው እያየህ አታይም፣ እየሆነ ያለውን ነገር እያየህ ነው፣ ጥፋት እያየህ ነው፣ ምን እያየህ ነው። ግን ራስህን ጭራሽ ይቅርታ የጠየቅ ልታገኝ ትችላለህ። እየተፈጠረ ያለውን ነገር እንዳልተፈጠረ ሁላ አድርገው እንዲሰማህ ሊያደርጉ ይችላሉ። በዛ ውስጥ አንተ የሚኖርህ ነገር ይሄን ነገር የምትከላከልበት ዲፌንድ የምታደርግበት የምታውቅበት ከዛ ሪላይዝ አድርገው ትክክለኛውን ውሳኔ እንድትወስድ የምታደርግበት አቅም ያስፈልጋል። ዝም ብሎ በየዋህነት በራስህ ስህተቶች የፈጠርካቸውንም ነገሮች እንዲህ እየተደረግኩ ነው ማለት አለብህም ብዬ ማላሰብ። ዲፋይን ማድረግ ደግሞ ከቻልክ ነበር ማለት ነው። አንተ አሁን ጋስላይት አድርጎኛል ብለህ የምታወራ ከሆነ
ሰማው ስለ ጋዝ ላይ ትውከት አለ ማለት ነው። እንዴት ተደረግ ወይስ ካለፈ በኋላ ነው የሚያውቁት? ጊዜ ብለው ነገር በቅርብ ገንዘብ ያገኘ ሰው እና ፍቅር ያዘው ሰው መምከር በጣም አስቸጋሪ ነው። ከባድ ነው። እንዲህ ብሎ ነው የመከረኝ ብሎ ይነግረዋል ማለት በቅርብ ገንዘብ ያገኘ ሰው አትምከሩ መምከር ከባድ ነው የሚባልበት ምክንያት ያው የሆነ ነገር አክሰስ ከሌለ ከዛ ያን አክሰስ የምታደርግበት አንድ ድል ቢሰጥህ፣ ለምሳሌ ሱፐርማርኬት ውስጥ ገብቶ እንደ ልቡ የሚገዛ ሰው አለ። ያንን አፎርድ ማድረግ የማይችል ሰው አለ። አንድ ደቂቃ ሰጥቻለሁ ገብተህ የፈለግከውን ይዘውት ከበተሉ ምን እንደሚያነሳ እንኳን አያውቅም። እንደዛ እንደማለት ነው። ሼልፉን ነው የሚያመሰቃቀለው። ፍቅር ያዘውን ሰው መምከር ለምን ትቸገራለህ መሰለህ? ለሁሉም ነገር ስሜታቸውን መልስ ቢሰጡ ለሁሉ ነገር ስሜታቸውን መልስ የሚሰጠው ስለ እንደዚህ ማድረግ አለብኝ እንዲህ ማድረግ የለብኝም የሚለው ውሳኔ ጋር የሚደርሱት ስለምወደው ከሚለው ነው የሚነሱት። እንዲህ አድርጊ ሲላት ስለምትወደው ማድረግ እንዳለባት ብቻ ነው የምታውቀው። እንደዚህ መሆን አለበት፣ እንዲህ ማድረግ የለብሽም፣ እንደዚህ ነው ምናምን ሲል ለጥያቄዎቹ ለሚፈጠሩት ነገሮች መልስ የሚሰጠው ውስጧ ያለው ነገር እወደዋለሁ፣ አፈቅረዋለሁ፣ ስለዚህ ልክ ነው የምትለው ጊዜ ለመከራከር በቃ ልክ ካልተቀበለች ሀሳቡንም የትኛውንም ነገር ካልተቀበለች ካለመውደድ ጋር ለእሱ ስሜት ከማጣት ጋር ምናምን ልታገናኝ ትችላለች። እና ፍቅር ውስጥ ያለ ሰው ዳኛውም አማካሪውም ወሳኙም ሁሉም ነገሩ የሚሰማው ስሜትና ፍቅር ነው። ለዛ ልባችሁን ይዛችሁ ስትሄዱ አይምሯችሁ ይከተላችሁ ምናምን። ይሄ ስሜትህ ብቻውን ሁልጊዜ ትክክል የመሆን ቻንሱ ዝቅተኛ ስለሚሆን ጥሩ ነው በፍቅር መሄድ፣ ግን ሎጂካል መሆን ወይም ምክንያታዊ መሆን ኦልዌይስ ዊንስ። ጥሩ ቆይታ ነበረን። አመሰግናለሁ ስለመጣ። እንግዲህ ሌላ ጊዜ ደግሞ በሌላ እንግድነት ተመልሰን እንገናኛለን ብዬ ተስፋ አደርጋለሁ። እኔ ሁለቴ ነው አንተ ጋር የቀረብኩት፣ 3 በሉ ያው ተመልሳለህ። ሁለተኛው ጥሩ ቆይታ እንደነበረ ጥሩ ነገር እንዳገኛችሁበት እንደተማራችሁ ተስፋ አድርጋለሁ። አብነት አብዩ ነኝ። የጉልቻ ፖድካስት ነው። ሰብስክራይብ ማድረግ ቤተሰብ ነው እንዳትረሱ። ላይክ አድርጉ። ሀሳብ ካላችሁ ሀሳባችሁን ኮመንት ላይ ማስቀመጥ ትችላላችሁ። ይህ ቪዲዮ ይጠቅማል ብላችሁ የምታስቡት ሰው ካለ ሼር ታደርጉለታላችሁ። እናመሰግናለን። ኪሩቤል